ያን ያለም በልደቱ ቀን እሰይ ስለቴ ሰመረ እሰይ ስለቴ ክርስቶስ ኢየሱስ በልደቱ ቀን እሰይ ስለቴ ሰመረ። ከእንግዲህ ሰላም ነው። እንግዲህ ውስጤ ራሱ ያወራኛል እና ከእንግዲህ ሰላም ነው የምንፈልገው፣ ፍቅር ነው የምንፈልገው። ከባለቤትህ ልጄ ከባለቤትህ ልጅህን እችን መሰለ ልጅ ወልዳል ከልጅህን በፍቅር እንድትኖር ነው የምፈልገው። እባካችሁ እውነቴን ነው። እባካችሁ ትዳራችሁ ላይ ተውሳክ አይግባ፣ ትዳራችሁ ላይ ሰው አይግባ፣ ሶስተኛ ሁለተኛ ወገን አይግባ የምለው ይሄንን ነው። አይግባ በቃ። እና ቤተሰብ በሐሳብ አንድ ሆናችሁ ተሳስባችሁ እንድትኖሩ ነው የምንፈልገው እኛ። አብርሽና ሩታ የሰው ወሬ አትስሙ። ጓደኛ ምንም አይጠቅም። ቤት ነው ጓደኛ፣ ትዳር ቤት ነው። ሁሉ ነገር እያወቃችሁ ለመኖር ያብቃችሁ። አሜን። ያ ነው ምለው። ስለቴ ተምሮልኛል። ወዳችኋለሁ። ሰላም ናችሁ? እንግዲህ እኔ ታውቃላችሁ ውስጤ ሲሰማኝ በሳቅ ነው የምታው ዛሬ። ደስ ይላል። ለአንዳንዶቻ ጉድ ጋሽዬ እንዴት ደስ እንዳላያችሁ ጋይስ። እሰይ ስለቴ ሰመረ፣ እሰይ ስለቴ ሰመረ ያለው ጋሽዬ። እና ጋሽ ቤንጤ ናችሁ፣ ግን ክርም የላችሁም። በነገራችን ላይ ባለቤቷም የጋሽ ባለቤትም ክር የላትም። ቤንጤ ናችሁ እንዴ ጋይስ? ኤንዌይስ ውዶች ክር ስላሰሩ አይደለም፣ ግን አብዛኛው ስለማልሰማ ነው። ስሚሉ ራሱ አልሰማም፣ ለዛ ነው። እሺ ውዶቼ። እና ጋሽዬ እንግዲህ በጣም በደስታ በልጃቸውና በሩታ ወይም ደግሞ በልጃቸው ባለቤት በሩታ በጣም ደስ ብሎት እንግዲህ በሚዲያ ፍድድቅ ሲሉ ነበር። እግዚአብሔርን በጣም ፈገግታቸው በጣም ደስ ይላልና በጣም ደስ ነው አለኝ ጋይስ። እና እንደሰማችሁ እንግዲህ እሰይ ስለተሰመረ በልደቱ ቀን እሰይ ስለተሰመረ ደስ ብሎኛል። ከካሜራ ጀርባ ብዙ ነገር ሲረፋ ስጥር ነበረ፣ ደስ ብሎኛል። አብርሽና ሩታ ስለታረቁ ያሉ ነው ጋሺ። በዛ ላይ ደግሞ ቤት ገዝቷል። እንግዲህ በደስታ ሆኗል ማለት ነው ጋሽዬ። በጣም ደስ ብሎታል። እውነት ለመናገር የሰው ደስታ ያስደስታል። እውነት ለመናገር እና እንግዲህ ጋሽዬ በደስታ ፍንድቅድቅ ሲሉ ነበረ ጋሽዬ። እንግዲህ ኧረ ጋይስ በሌላ ቪዲዮ ልመጣላችኋለሁ። አክስት ተብዬ ተናገረችው ሰምታችኋል ጋይስ። ብር ላካችሁ አላለችም? ለሌሎቹ ስላክ ምን አልተናገርሽም አንቺ? ሄርሜላ ለመንካት ትልቅ ሴትዮ ናሽ፣ ተከበሪ። እግዚአብሔርን ጉድ እንዳናወጣ። አዎ እንደዛ ነው። ትልቅ ሴት ነሽ እና ጉዳቸው ለነገሩ ታውጣ። ውርደታም ናቸው ባይዘው። ብራችሁ ለሴት ወንድና ሴት እንዲጋባ የምትልኩ ሴቶች ውርደታም ናቸው። አላማ የሌላችሁ ማለት ነው። እስከ ዛሬ ተናግሬ አላቅም ባይዘው። በጨዋ ደንብ ማለት ነው። ብራችሁ አትላኩ፣ ብራችሁ ያዙ አይደለም እላችሁ፣ ግን ውርደታም ናችሁ። እቺ ብቻ ልንገራችሁ። ምን አገባችሁ? በሌላ በሰው ላይፍ ምን አገባችሁ? የራሳችሁን ላይፍ አታስተካክሉም? ዝም ብላችሁ ብራችሁን ከምታባክኑ። ኤንዌስ እንግዲህ የሩታ አክስት ተብያ ኤርሜላ ለመንካት ለምን ተናገርሽ? ግን ለኤርሜላም ተልኳል የተባለ ነው። ኦልሬዲ እኔ አላቅም ግሩፕ እንዳለ ብር ተላከ ነው ተብሏል። ግን ኤርሜላ ጋር ይደርስ አብርሽ ጋር ይሁን አላቅም። ለማጋባት ብር የምትልኩ ከዚህ በፊት አብርሽና ሩታ በብር አጋባችሁ። ቤት ተከራይታችሁ ውርደታም ናችሁ እኮ። ቤት ተከራይታችሁ እቃ ገዝታችሁ። ለማንኛውም ብዙ አላወራም። በሌላ ቪዲዮ መጣላችኋለሁ። ወዳችኋለሁ። ላይክ አድርጉ።